ሰላም ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ይዤላችሁ የመጣሁትኝ ብዙ ጊዜ የምንጠቀማቸው የእንግሊዝኛ ፍሬዞች ማንበብና እንዲሁም ትርጉማቸውን በአማርኛ ከዚሁ ላይ እንደምታዩት በዝርዝር እየጻፍኩኝ ጽፌላችኋለሁ። በዝርዝር አንድ ባንድ እናያቸዋለን። እንዴት ደግሞ እንደምናነባቸው። አንዳንድ ልጆች መናገር የምትችሉ ትኖራላችሁ፣ ነገር ግን ለመጻፍ የሚከብዳችሁ አንዳንድ ደግሞ መጻፍም ማንበብም ማትችሉ ትኖራላችሁ። ስለዚህ ሁለቱን ከዚህ ላይ እያስነበብኩኝ አንድ ባንድ እናያለን፣ ትርጉማቸው እንዲሁም እንዴት እንደሚነበቡ ማለት ነው። ሰው ቤተሰቦች አዳዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችን ቤተሰብ ይሁኑ። እንዲሁም ላይክ እና ሼር ለሌሎች ለጓደኞቻችሁ ይጠቅማቸዋል ብላችሁ ለምታስቡት ኦኬ ቪዲዮውን እስከ መጨረሻ በደንብ ተከታተሉ፣ በደንብ ይጠቅማችኋል። Help ምን ይላል? help እሺ። ከዛ me በአንድ ላይ ምንድነው የሚለው? help me ኦኬ። ምን ማለት ነው ትርጉሙ? እርዳኝ ወይም ደግሞ እርጅኝ ወይም እርዱኝ። ለወንድም ለሴትም እንዲሁም ደግሞ ለብዙ ሰዎች ለሁለት እና ከዛ በላይ ሰዎች መጠቀም እንችላለን። ትርጉሙ በሁለት በሶስት አይነት ማየት እንችላለን ማለት ነው። ሁለተኛው ጋር ስንሄድ show show me ከላይኛው ጋር ተመሳሳይ ነው። show me ኦኬ። ምን ማለት ነው? አሳየኝ ወይም አሳይኝ። ሴቷንም show me ብንላት አሳይኝ እያልን ነው ማለት ነው። ኦኬ። ቀጣይ ሶስተኛው tell me እንላለን ብዙ ጊዜ። ምን ማለት ነው? ንገረኝ ወይም ንገሩኝ መሆን ይችላል። ለሴት ለወንድም ለብዙ ሰውም መጠቀም እንችላለን ማለት ነው። ኦኬ። ቀጣይ call me ምን እያልን ነው? ደውልልኝ ወይም ደውይልኝ ወይም ደውሉልኝ ማለት ይቻላል ማለት ነው። teach በአንድ ላይ teach me ምን ማለት ነው? አስተምረኝ ወይም አስተምሪኝ መሆን ይችላል ማለት ነው። ከዛ ስድስተኛ follow ምን ይላል? follow me ምን ማለት ነው? ተከተለኝ ወይም ተከተይኝ። ቅድም አንብበነዋል። help her አሁን ደግሞ ይሄኛው ያው her ማለት እሷን ስለሆነ አግዛት ወይም እርዳት ማለት ይሆናል። አግዛት ወይም እርዳት እያልን ነው ማለት ነው። ኦኬ። ወደ ቀጣይ ስንሄድ ኦኬ ስምንተኛ shower ስለዚህ shower ይሄኛው show her ነው የሚለው ማለት ነው። እሷን ሴት ነች፣ እሷን አሳያት ነው። show ማሳየት ነው። ስለዚህ አሳያት እያልን ነው ማለት ነው። ከዛ tell ምን ይላል? ቴል እዚህኛው ላይ ግን her የሚል ስላለ አሁንም ለሴት ነው። ንገራት ወይም ንገሪያት መሆን ይችላል። ኦኬ። እዚህ ላይ ጻፍኳላችሁ በአማርኛው ለወንድ አድርጌ ነው፣ ግን በሴትም ለብዙም መጠቀም ትችላላችሁ። እዛ አስረኛ call ነው የሚለው አይደለ? ይሄ CALL call her ልዩነቱ አሁን ይሄን አይተነዋል። her የሚለው ነው ቅድም ልዩነቱ ማለት ነው። እዚህ ጋር ሚ ከሆነ call me ካልነን ለኔ ማለት ነው። call me ካልነን ለኔ ደውልልኝ ማለት ነው። ነገር ግን ከዚህ ጋር her ከሆነ ለሷ
ለእሷ ስለሆነ ደውልላት ለሴት ይሆናል ማለት ነው። ለሴት ይሆናል ማለት ነው። ደውልላት ወይም ደውይላት መሆን ይችላል። ግን የሚደወልላት ለእሷ ለሴት ነው ማለት ነው። ለወንድ መሆን አይችልም፣ ወይም ለብዙ መሆን አይችልም። ለእሷ ደውሉላት ወይም ደውይላት፣ ደውልላት መሆን ይችላል። ስለዚህ ልዩነቱ ከዚህ ጋር ነው ማለት ነው። ሀር የሚለው ነው። ከዛ ደግሞ ቲች ሀር TEACH በአንድ ላይ ቲች ሀር ነው የሚለው። ይሄ ደግሞ አስተምራት ለሴት ነው። አስተምራት ማለት ነው። አስተምራት ወይም አስተምሪያት መሆን ይችላል። FOLLOW ምንድነው የሚለው? follow her ምንድነው የሚለው? ለሴት ነው እዚህ ጋር her የሚለው። ስለዚህ ተከተላት ይሆናል ማለት ነው። እሺ ከዛ help him ይሄ ደግሞ him የሚለው ለሱ ለወንድ ነው ማለት ነው። help him ስንል ምንድነው? አግዘው ወይም እርዳው መሆን ይችላል። አግዘው ወይም እርዳው፣ አግዙ ወይም እርጁ ማለት ይቻላል። ኦኬ ከዛ show him ይህም ለወንድ ነው። ሾው ማለት ማሳየት ስለሆነ አሳየው። ዋናው ነገር ከዚህ ጋር ትርጉም ልዩነት የሚያመጣው እዚህ ጋር ነው። ለሴት ለወንድ የሚለውን ወይም ደግሞ ለብዙ ሰው የሚለውን እዚህ ጋር ነው ልዩነት ያለ ማለት ነው። ኦኬ ከዛ ቴል ሂም TELL ሂም ከላይ ስላነበብ ነው ብዬ ነው። ቴል የሚለውን አንብበነዋል። ቴል ሂም ምንድነው? ለሂም የሚለው ለወንድ ስለሆነ ንገረው ወይም ንገሪው መሆን ይችላል። ንገሪው። ከዛ CALL call him ምን ማለት ነው? ደውልለት ወይም ደውይለት። ከዛ TEACH teach him ምን ማለት ነው? አስተምረው ወይም አስተምሪው መሆን ይችላል ማለት ነው። ኦኬ 18ኛ ስንሄድ FOLLOW follow him ስለዚህ ምን ማለት ነው? ተከተለው ወይም ተከታዩ መሆን ይችላል። ከዛ help us አስ ናት እችኛዋ US አስ ማለት እኛ የሚለውን ነው የሚገልጽልን። help us ምን ማለት ነው? ለኛ ማለት ነው። ለኛ እርዳን ወይም አግዘን። አክሽኑ ለማን ነው? ለኛ ማለት ነው። እርዳን ወይም አግዘን ማለት ነው። ከዛ show us ምን ማለት ነው? አሳየን ወይም አሳየን ይሆናል ማለት ነው። ከዛ tell us ማለት ንገረን ወይም ንገሪን ማለት ነው። ከዛ call us ስንል ደውልልን ወይም ደውሉልን መሆንም ይችላል። ደውሉልን። ኦኬ ከዛ 23 ቲች ማለት ማስተማር አይደለ? ስለዚህ አስተምረን ወይም አስተምሩን መሆን ይችላል። ኦኬ ወደ ቀጣይ ስንሄድ 24ኛ follow us ምን ማለት ነው? ተከተለን ወይም ተከተይን ወይም ተከተሉን መሆን ይችላል። follow us ከዛ help them ምንድን ማለት ነው? help ማለት ማገዝ ወይም መርዳት አይደል? እርዳቸው ወይም
እርጃቸው፣ እርዷቸው መሆን ይችላል። ይሄኛው ደም ማለት ያው እነሱን ነው የሚገልጸው ማለት ነው። help them። ከዛ show them ምን ማለት ነው? show ማሳየት ስለሆነ አሁንም አሳያቸው። ከዛ tell them ምን ማለት ነው? ንገራቸው ወይም ንገሪያቸው። እሺ 28ኛው call them ኮል መደወል አይደለ? ስለዚህ ደውይላቸው ወይም ደውሉላቸው መሆን ይችላል። ከዛ 29ኛው teach them teach ምንድነው? ማስተማር ነው አይደለ? ስለዚህ አስተምራቸው ይሆናል ማለት ነው። ኦኬ መጨረሻው ይሄኛው ምንድነው የሚለው? አሁን ያው ከላይ ያየናቸው ስለሆኑ ነው፣ ተደጋጋሚነት ነው ያላቸው። ስለዚህ follow them follow them ምን ማለት ነው? ተከተላቸው ወይም ተከታያቸው መሆን ይችላል ማለት ነው። ላይክ ያላደረጋችሁ ልጆች ላይክ አድርጉ። በየጊዜው የምንለቃቸው ቪዲዮዎች እንዲደርሷችሁ፣ እንዲሁም ሀሳብ አስተያየት ካላችሁ ከስር በኮሜንት ጻፉልኝ። ይመቻችሁ።